የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሰላም ዲናቸው አዳፊም 95.1 ሄዶ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር ስግዶም ነው መስወር ካለባቸው ከቴክኒሻኖቹና አስናዩዳን ጋር በመሆን እስከ 4:30 ድረስ የተለያዩ ጉዳዮችን ያነሳን አብራችሁ ቆይታ እናደርጋለን። የዓለም ዋንጫ ከጀመረ እንግዲህ አሁን ጥቂት ቀናቶችን አስቆጥሯል። ትላልቆቹ ቡድኖች ጨዋታ ማድረግ ጀምረዋል። በተለይ ከብራዚልና ከሞሮኮ ጨዋታ በኋላ ሌሎች ደግሞ በዓለም ዋንጫ ላይ የምናውቃቸው ትላልቅ ስሞች ጨዋታቸውን እያደረጉ ነው። ኔዘርላንድ፣ ጀርመን እንደዚሁ የመጀመሪያ የምድብ ጨዋታቸውን ያደረጉ ብሔራዊ ቡድኖች ናቸው። የብራዚል ብሔራዊ ቡድን ከሞሮኮ ብሔራዊ ቡድን ጋር ያደረገው ጨዋታ አንድ እኩል ተጠናቋል። ከውጤቱ በላይ ግን የብራዚሎች የጨዋታ አቀራረብ ወይም ደግሞ ጨዋታ ላይ የነበራቸው ነገር ብዙ ብራዚሊያን ያስከፋ ይመስላል። ወይም ብራዚል እንዴት የዓለም ዋንጫው ልትገፋው ትችላለች የሚሉ አስተያየቶች የሰጡ ነው። ግማሽ የብራዚል ሕዝብ ለብሔራዊ ቡድን ግድ የለኝም ይላል። በምን ምክንያት ነው ይህንን የሚሉት የሚለውን ጉዳይ እንደዚሁ እናነሳለን። ከዛ ውጭ ግን ወደ ሌሎች ጉዳዮቻችን እናልፋለን። ከዓለም ዋንጫ ውጭ የሆኑ ጉዳዮችን እናነሳለን። የአርሰናል ዝውውሮች ባርኮላና ዞሊሲን እንደዚሁ እንመለከታለን። አርሰናል ጠንከር ያለ ፍላጎት እንዳለው እነዚህ ተጫዋቾች ላይ የተሰማ ነው። የማንቸስተር ዩናይትድን ጉዳይ እናነሳለን። በጥብቅ የሚፈልገው የዌስትሃሙ ማቴዎስ ፈርናንዴስን ጉዳይ እናነሳለን። የተጫዋች እንግዲህ ዌስትሃም መውረዱንም ተከትሎ ከቡድኑ ሊለቅ የሚችልበት እድል ሰፊ እንደሆነ እየተገለጸ ይገኛል። በእርግጥ ከማንቸስተር ዩናይትድ ውጭም ሌሎች ክለቦች የዚህ ተጫዋች ፈላጊዎች እንደሆኑ እየሰማን ነው የምንገኘው። እነዚህን ጉዳዮች እናነሳለን። አድማጮቻችን እስከ 4:30 ድረስ ከኛ ጋር አብራችሁ ቆይታ እንድታደርጉ ነው የምንጋብዛችሁ። የዩቲዩብ ቻናል አለን። ሊንኩን አላዛር ስክሮም ፉትቦል ካፌ የአላዛር ስክሮም ኦፊሻል የቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ከዚህ በፊት ሰራናቸውን ከዚህ በኋላ የምንሰራቸውና ለዩቲዩብ የምንቀርጻቸውን ፕሮግራሞች እንድታደምጧቸው ነው የምንጋብዛችሁ። ያው የዩቲዩብ ቻናላችን ላይ ደግሞ በተለይ ስለ ዓለም ዋንጫ ያላችሁን አስተያየት እንደዚሁ ኮሜንት መስጫው ላይ ልታስቀምጡልንም ትችላላችሁ። የፌስቡክ አካውንት የለንም ለጊዜው፣ ግን አዲስ መክፈት ሳይኖርብን አይቀርም አይደል? ከአድማጮቻችን ጋር የምንገናኝበትና በተለይ እንደዚህ አይነት ትላልቅ ውድድሮች ሲኖሩ ደግሞ አድማጮች ስለ ውድድሩ ምን እያሰቡ ነው የሚለው እንደዚሁ ለማየት እንሞክራለን። እንዴት አደርጋለሽ? እግዚአብሔር ይመስገን። ምሳሌ በጣም ደህና ነኝ። እንደምን አደርሽ? እንዴት አለሽ? ዓለም ዋንጫው እንዴት ነው? አለው እግዚአብሔር ይመስገን። ጥሩ አልጀመረም ነበር አይደል? ዓለም ዋንጫ ወይም የዓለም ዋንጫ ነው እንዴ ምናምን እንድንል የሚያደርጉን አይነት ጨዋታዎች ነበሩ። ግን ከዛ በኋላ ግን ያው ትላልቆቹ ቡድኖች መጫወት ሲጀምሩ ኦፍ ኮርስ ትኩረትም ይሰጠዋል። አሁን ጥሩ የሆነ ይመስለኛል። ግን ገና የምድብ የመጀመሪያ ጨዋታቸውን ያላደረጉ በጣም ብዙ ትላልቅ ናሽናል ቲሞች አሉ። የበለጠ ጥሩ ይሆናል የሚል እምነት አለኝ ከዚህ በኋላ። ልክ ነው። ኢንትረስቲንግ አንዳንድ ጨዋታዎች እያየን ነው። የብራዚልና የሞሮኮ ጨዋታ እኔ በጣም በሞሮኮ ብሔራዊ ቡድን ብዙ የሚያስገርም አይደለም። ባለፈው የዓለም ዋንጫ ላይ ግማሽ ፍጻሜ ድረስ ስለሄደ ቴክኒካሊ የወቅቱ የአፍሪካ ሻምፒዮን ስለሆነ እንደምታስተውሹ እስካሁን ድረስ ያው ካፍ ፍርድ ቤት ሄዷል ነገሩ። ግን ማለት ፋይናሊስት ነበር። ቢሸነፍም በመለያ ምት ነው የተሸነፈው። ሰው በጣም ጥሩ ቡድን ነው እና በጣም ጥሩ ነው የተጫወቱት። በጣም በተለይ በመጀመሪያ አጋማሽ። በኋላ ሰሞኑ ልናነሳው እንችላለን። በተለይ ቦዲ የሚባል በቻምፒየንስ ሊግ ጨዋታዎች ጊዜ ይሁን በሆነ ጊዜ እንዳነሳ ነው አስታውሳለሁ። ትልቅ ተስፋ ያለው ወጣት ነው። ምናልባት አንዳንድ ጊዜ ዲዲዬ ዴሾ ላይ ፈረንሳያን ቅር ከሚሰኙባቸው ነጥቦች መካከል አንደኛው እንደዚህ በሊጋ ለሚጫወት ታዳጊ ተጫዋች ደፍሮ የመሰለፍ እድል አይሰጥም። ልክ ስፔን በ16 ዓመቱ ላሚን ያማልን አጫወተች አይደለም? ልክ እንደዛ አይነት ድፍረት የለውም። ብዙ ጊዜ ቻምፒየንስ ሊግ መጫወት ግዴታ ነው ይላል። በእርግጥ አሁን ተጫዋቾች ከቱርክም ከሳውዲም ከምንም ይጠራል። ግን የሆነ ጊዜ እንደዚህ አይነት አቋም ነበረውና በጣም ግን የሚደንቅ ብቃት ነበር በቀደም ያሳየው። ገና 18 ዓመቱ ብቻ አይመስልም። ሲጀምር አስታውሳለሁ በሊል ውስጥ የሱ ፐርፎርማንስ በተለይ በጣም አስደናቂ ነበር። የጀርመን ኩራሳውን በሰፊ ውጤት ማሸነፏ የሚጠበቅ ነው። 10 ጎል ነበር የጠበቁት እዚህ ጨዋታ ላይ በሁለቱ ብሔራዊ ቡድኖች መካከል ባለው ከፍተኛ
እግር ኳስ የደረጃ ልዩነት ምክንያት የሆላንድ የጃፓን ጨዋታ በጣም ግሩም ነበር። ከዛ ውጪ ስዊድን ልክ እንደ ጀርመን ሁሉ በጣም ኢምፕሬሲቭ የሆነ አጀማምራት ሁለት የአፍሪካ ብሔራዊ ቡድኖች ተጫውተዋል። እንግዲህ ባለፉት ትላንትና ማለት ነው ኮት ዲቯር በአማድ ዲያሎ የመጨረሻ ደቂቃ ጎል አሸንፋለች። የኤኳዶር ብሔራዊ ቡድን በጣም ጠጣር የተከላካይ መስመር ያለው ነው። አይ ቲንክ ሁለተኛ ሶስተኛ ሆኖ ነው የጨረሱት በደቡብ አሜሪካ ሀገራትም የዓለም ዋንጫ የማጣሪያ ሂደት። ስለዚህ ለኮት ዲቯር በጣም ትልቅ ውጤት ነው። ምክንያቱም አይ ቲንክ ከሞላ ጎደል 3 ነጥብ ወደ ሁለተኛው ዙር ለማለፍ በቂ ሊሆን ይችላል። 8 ጥሩ ሁለተኛ ሆኖ ሶስተኛ ሆኖ የሚጨርሱ ቡድኖች ወደ የሚቀጥለው ዙር ስለሚያልፉ ማለት ነው። ለቱኒዚያ ነው መጥፎ የነበረው። በነ ኢሳቅና ዮኬሬስ ስዊድን 5-1 ተሸንፋለች። ዛሬ ደግሞ ግብጽ ትጫወታለች ከቤልጅየም፣ ስፔንም ከኬፕ ቨርድ ትጫወታለች። ስለዚህ ብዙ የአህጉራችን ብሔራዊ ቡድኖች ጨዋታዎቻቸውን እያደረጉ ነው ማለት ነው። አንዳንድ ኢንትረስቲንግ ጨዋታዎች አሉ። ያው እንግዲህ የዓለም ዋንጫ በተለይ ከእግር ኳስ ፉክክር አንጻር የበለጠ የሚጋጋለው መቼ የሚገርም እኮ ነው። ዓለም ዋንጫ ተጀምሮ በወሩ ነው የሩብ ፍጻሜ ጨዋታዎች የሚጀምሩት። ያን ያህል በጣም የተለጠጠ ፎርማት ነው እና ግን እያንዳንዱ ጨዋታ ደግሞ የራሱ ስቶሪ ያለው። አሁን ትላንትና የኩራሳው ብሔራዊ ቡድን አሰልጣኝ ዲክ አድቮካትን አይተሻቸው እንደሆን ጨዋታው ከመጀመሩ በፊት ሲያለቅሱ አየናቸው። ወደዚህ ውድድር የመምጣታቸው ነገር አጠራጣሪ ነበር። ኩራሳውን በታሪኳ ለመጀመሪያ ጊዜ ለዓለም ዋንጫ ካሳለፉ በኋላ በልጃቸው የጠና ህመም ምክንያት ኃላፊነቱን ትተው ወደ ሀገራቸው ወደ ሆላንድ ተመልሰው ትልቅ አሰልጣኝ ናቸው ዲክ አድቮካት እና ለተጫዋቾቹ አልነገርኳቸውም ነበረ የልጄን መታመም አሉ መጀመሪያ። ምክንያቱም ለተጫዋቾቹም ነገራቸው ከሆነ ማልቀስ አይቀርም፣ ስለዚህ እንደዛ ተጫዋቾች ፊት ማልቀስ ደግሞ አልፈለግኩም ብለው ምክትላቸውን ተክተው በቃ ከኃላፊነት ለቀው ሄዱ። በኋላ ግን ሴት ልጃቸው ወደ ጤናዋ ስትመለስ የሀገሪቱ እግር ኳስ ፌዴሬሽን እንደገና ኮንታክት አደረጋቸውና እንደገና ወደ ብሔራዊ ቡድኑ እንዲመለሱ ሆነ ማለት ነው። እና 7-1 ተሸነፉ። አዎ ግን ስቶሪው ግን ውብ ነው የኩራሳው ስቶሪ። እና ስለዚህ በአንዳንዶቹ በእግር ኳሱ የፉክክር ሚዛን ብዙ ባንደሰት እንኳን ግን የዓለም ዋንጫ የሚሰጠን አንድ ነገር ብዙ የጎን ስቶሪዎች እንደዚህ አይነት ልብ የሚነኩ ታሪኮች እንድንሰማ ያደርጉናል። ስለዚህ የሄይቲም ታሪክ በተለይ በሀገሪቱ ያለው የፖለቲካ ምስቅልቅል እና በእንደዚህ አይነት ጊዜ ደግሞ እረፍት እንዲሰጣቸው የሚመኙት አይነት ቡድን ነው። የሄይቲም ታሪክ እንደዚሁ ብዙ የሚተረኩ ታሪኮች አሉት። የዓለም ዋንጫ በጎ ነገር እሱ ነው። ስለዚህ ጥሩ ጀምሯል። አሁን ቀናት እየቆጠርን ነው ማለት ነው። ትልልቆቹን ቡድኖች ደግሞ ስፔንን አሁን በቀጣዮቹ ቀናት፣ ነገ ደግሞ ፈረንሳይ ከሴኔጋል በጣም ትልቅ ጨዋታ ነው። ፖርቱጋል ገና የምናያቸው ትልልቅ ቡድኖችም አሉ። አርጀንቲና ገና ያላየናቸው ናቸው። አዎ ገና ትላልቅ ጨዋታዎች ይቀራሉ በዓለም ዋንጫው። እኛ ቀደም ሲል ያነሳናቸውን ጉዳዮች እየተመለከትን ቆይታ እናደርጋለን። ተመልሰናል። አድማጮቻችን ወደ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የመጀመሪያውን ጉዳይ እንመልከት። የብራዚልን ጉዳይ እናንሳ። ግማሽ የብራዚል ሕዝብ ለብሔራዊ ቡድኑ ግድ የለኝም ይላል። ምንድነው ምክንያቱ የሚለው እናንሳ። ምክንያቱም ልክ እንደ አንድ የህይወታቸው አካል አይተው ነው እግር ኳስን የሚመለከቱት ብራዚሎችና ይህንም በየዓለም ዋንጫው እንደዚሁም በተለያዩ ውድድሮቻቸው ላይ እናያለን በተከታታይ። ግን ምንድነው የሚለው እናንሳ። ልክ ነው ምሳ እንደ ብራዚል መቼስ እኛም ከልጅነታችን ጀምሮ እግር ኳስ ሲባል የእግር ኳስ ሌላኛው ስም እስኪመስል ድረስ ወይ አንድ ጥሩ የሚጫወት ቡድን ካየን እንደ ብራዚል ነው የሚጫወተው እስኪባል ድረስ አንድ በቴክኒክ የላቀ ተጫዋች ካየን ብራዚላዊ ይመስላል እስክንል ድረስ ብራዚልና እግር ኳስ ያን ያህል በጥብቅ የተቆራኙ ናቸው። በየትኛውም እንግሊዝ እግር ኳስን ፈጥራለች እና በዛ ብዙ ክሬዲት አላት እንደሚታወቀው። ግን የትኛውም ሀገር እግር ኳስ ሲባል ስለ ሌላው ኢኮኖሚ አይደለም ወይም ስለ ሌላው ስለ አማዞን ሬን ፎረስት ምናምን አይደለም የምናስበው። ብራዚል ሲባል ስለ እግር ኳስ ነው ቶሎ ወደ ሀሳባችን የሚመጣው እና ልክ የሃይማኖትን ያህል ዋጋ ያለው ነው ለብራዚላውያን እግር ኳስ እና ለብሔራዊ ቡድኑ ብዙ ግድ የላቸውም የሚል ጥናትን የተደገፈ መረጃ ስትሰሚ በጣም አስገራሚ ይሆናል። የሆኑ ምልክቶች ማየት ጀምረን ነበር። ትዝ ይለኛል ኮፓ አሜሪካ እየተደረገ በነበረበት ጊዜ በ2024 ለብራዚል ብሔራዊ ቡድን ጀርባዬን ሰጥቻለሁ አለ ሮናልዲኞ ጋውቾ። አንድም ጨዋታ አላይም፣ ምንም ነገር የለውም፣ ደስታ አይሰጥም፣ ውብ እግር ኳስ አይጫወትም፣ መሪዎች የሉትም እና ይቅርታ አድርጉልኝ ስለዚህ ቡድን በቅቶኛል አሁን ብሎ ተናገረና በጊዜው በጣም አስደንጋጭ ነበር የሮናልዲኞ እንደዛ መናገር።
ነገሩ በእርግጥ በተዛባ ሁኔታ ነው ለትርጉም የቀረበው። ምክንያቱም ሮናልዲኞ አንድ ሾው ላይ ቀርቦ የሆነን የሾውን ተከታታይ ወይም የዛን ፕሮግራም ተከታታይ አስተያየት ነው ያነበበው እንጂ የራሱ አስተያየት አልነበረም። ቢደረጋል ደግሞ እንደዛ ክሊፕ ይደረግና የሆነ ቦታ ኮሜንት አንብበሻል አንቺ ገልጸሻል የሆነ የአድማጭ ኮሜንት እያነበብሽ እንደሆነ ከዛ እሱ ክሊፕ ይደረግና ምሳ እንደዚህ ብላለች ተብሎ እንደሚቀርብ አይነት ማለት ነው። ብዙ ጊዜ ትዊስት ሲደረግና ያለን ያኔም በብራዚል እንደዛ ተደርጎ ነበር። ሮናልዲኞ የእግር ኳስ ትልቅ ፊገር ከሚባሉት መካከል ከብራዚል እግር ኳስ የምንጊዜም ታላላቅ አርቲስቶች መካከል አንዱ ለሴሌሳኦ ግድ የለኝም ለብራዚል ብሔራዊ ቡድን ግድ የለኝም አለ ተብሎ በጣም አነጋጋሪ ነበር። ሮናልዲኞ አላለውም ይሄንን ግን ብዙ ብራዚላውያን ይላሉ። ስለዚህ በሮናልዲኞ ባነበበው በዛ የዛ ፕሮግራም ተመልካች አስተያየት ውስጥ እንደ መወከል ሊወሰድ ይችላል። ብዙ ብራዚላውያን እንደዚህ አይነት ተመሳሳይ ስሜት አላቸው ብሔራዊ ቡድኑን በተመለከተ። እሱ ወጥቶ በሶሻል ሚዲያው ላይ በኢንስታግራሙ ላይ እኔ መቼም ቢሆን ለብራዚል ብሔራዊ ቡድን ጀርባዬን አልሰጥም አለ። ግን ነጥቡ ነው ዋናው ቁም ነገር ያ አስተያየት ሮናልዲኞ ስላነበበው እንደዚህ አይነት ኮንትሮቨርሲ ተፈጠረ እንጂ ብዙ ብራዚላውያን የሚሉት ነው። እዛ ውድድር ላይ የዛሬ 2 ዓመት የነበረው የኮፓ አሜሪካ ውድድር ላይ የብራዚል ብሔራዊ ቡድን ከሩብ ፍጻሜ ውጪ ሆነና ከዛ በኋላ ደግሞ ባሰበት ችግሩ። አሁን እንግዲህ በቀደም ከሞሮኮ ጋር ስለነበረው ጨዋታ አይደለም ቁም ነገሩ። የመጀመሪያ ጨዋታ ብዙ ጊዜ አስቸጋሪ ይሆናል። የብራዚል ብሔራዊ ቡድን አስቸጋሪ በሆነ ሁኔታ ወደ ዓለም ዋንጫ መጥቶ የዓለም ሻምፒዮን ሲሆን አይተን እናውቃለን። የ1970ው ያ ፌመስ የብራዚል ብሔራዊ ቡድን ጆ ሳልዲኞ የሚባሉትን አሰልጣኙ ልክ የዓለም ዋንጫው ከመጀመሩ በፊት ነው ከኃላፊነት ያነሳቸው። ቡድኑን ሲያዘጋጁት የቆዩት እርሳቸው ናቸው። ከዛ የ66 የዓለም ዋንጫ ውድቀታቸው በኋላ እስከ 70 ባለው ጊዜ ሊያውም በአንዳንዶቹ የስልጠናና የዝግጅት አይነቶች በጣም የተራቀቀ የዛሬ 50 ምናምን ዓመት የዛሬ 60 ምናምን ዓመት የማይታሰብ አይነት ረቂቅ ዝግጅት ያደረገ ለሜክሲኮ ከባድ የአየር ንብረት ሲሰናዳ የቆየ በጣም ለየት ያለ የማሰልጠን ክህሎት ያላቸው አሰልጣኝን ነው ከዓለም ዋንጫው በፊት ያሰናበተው። ሄዶ ታሪካዊ እግር ኳስ ተጫዋቱ የዓለም ዋንጫ አሸንፎ መጥቶ ያውቃል። በአስቸጋሪ ሁኔታ ወደ ዓለም ዋንጫ መምጣት፣ በአስቸጋሪ ሁኔታ የዓለም ዋንጫን መጀመር ለብራዚል አዲስ ነገር አይደለም። በእንደዚህ አይነት ተመሳሳይ አጀማመር ጀምሮ በኋላ ሻምፒዮን ሲሆን ስላየን የመጀመሪያ ጨዋታ ነው። የመጀመሪያ ጨዋታ ለምንም ድምዳሜ የሚመች አይደለም። አንቼሎቲ እንደምታውቂው አዲስ አሰልጣኝ ናቸው። የማጣሪያ አንድም ጨዋታ አላሰለጠኑም። ስለዚህ በእነዚህ አይነት ጨዋታዎች ላይ ኤክስፐሪመንታል የሚመስል ነገር ታያለች። ለምሳሌ በቀደም የተሰለፉት ሁለቱም የመስመር ተከላካዮች ጨዋታውን ይጀምራሉ ተብለው የተጠበቁት የመስመር ተከላካዮች አልነበሩም። ሉካስ ፓኬታ እንደሚጀምር በእርግጥ የፓናማ ጨዋታ ላይ ተጫውቷል ሁለተኛውን አጋማሽ፣ ግን እንደሚጀምር ማረጋገጫ አልነበረም። በአብዛኛው የነበረው ግምት 4-2-4 የሚመስል 4 የማጥቃት ተጫዋቾች ያሉበት ፎርሜሽን ይኖራቸዋል፣ አሰላለፍ ይኖራቸዋል የሚል ግምት ነው የነበረው። በ3 አማካዮች ነው የተጫወቱት። ማቴዎስ ኩኛ ጨዋታውን ይጀምራል የሚል ግምት ነበር፣ ግን ለኢጎር ቺያጎ ነው የመሰለፍ ዕድል የሰጡት። ስለዚህ ብዙ እየሞከሯቸው ያሉ ነገሮች እንዳሉ የሚያሳይ ነው። አሁን ስለ ብራዚል ብሔራዊ ቡድን ጥሩ ነው ጥሩ አይደለም የሚል አስተያየት መስጠት ምናልባት ችኮላ ሊሆን ይችላል። ቁም ነገሩም ስለ እሱ ጨዋታ አይደለም። ግን ብራዚል ሲባል ቅድም ካነሳሁት የዛሬ 2 ዓመት ከኮፓ አሜሪካ ውድድር ውጭ ከሆኑበት አጋጣሚ በኋላም የቡድኑ ችግር የበለጠ እየተባባሰ ነው የሄደው። ምንም የሚሻሻል ነገር የለም። ብራዚል ሲባል ጆጋ ቦኒቶ፣ ሳምባ፣ ደስታ፣ ኤላስቲኮ፣ ፔዳላዳ የእግር ኳስ መንፈሳዊ ቤት ተብሎ የሚጠቀስ መንፈሳዊ ሀገር ተብሎ የሚጠቀስ ነው እና አሁን እንደዛ አይደለም። ብራዚል በአጠቃላይ በብሔራዊ ቡድን ደረጃ ምንም አይነት ዋንጫ ካሸነፈች 7 ዓመት ሆኗታል። ግን ቁም ነገሩ የዓለም ዋንጫን ካሸነፈች 24 ዓመት ሆኗታል። በ2002 ነው ለመጨረሻ ጊዜ የዓለም ዋንጫን ያሸነፈችው። ግን እሱ ብቻ ሳይሆን ከዛ በኋላ ከመጡት 5 የዓለም ዋንጫዎች በ4ቱ ጉዟቸው የተገታው በሩብ ፍጻሜ ነው። ሴሚ ፋይናል እንኳን የደረሱት አንድ ጊዜ ነው። እሱንም ውድድር እነሱ ባዘጋጁ ጊዜ በ2014 እና ባይደርሱም ይሻል ነበር። በጀርመን 7-1 የተሸነፉበት የዓለም ዋንጫ ነበር። ስለዚህ እንዲያው ከ5ቱ የዓለም ዋንጫዎች አንዱ ላይ ነው የተሻለ ርቀት የተጓዙት። በዛም ውድድር ግን ሰቅጣጭ በሆነ ሁኔታ 7-1 ተሸነፉ። የዓለም ዋንጫ የማጣሪያ ሂደታቸው ላይ ከየትኛውም የደቡብ አሜሪካ ብሔራዊ ቡድን በላይ ብዙ ጨዋታ የተሸነፈው የብራዚል ብሔራዊ ቡድን 5ኛ ሆኖ ነው የጨረሰው። በቀደም ስንወያይ እንዳነሳ ነው ምሳ የድሮ የዓለም ዋንጫ ቢሆን 5ኛ በቀጥታ ወደ ዓለም ዋንጫው አያሳልፍም ነበር እና ብዙ ብራዚላውያን አንድ የብራዚል ብሔራዊ ቡድንን በተመለከተ ለአጃንስ ፍራንስ ፕሬስ እና ለሌሎች ብዙሃን መገናኛዎች ሽፋን የሚሰጥ
ግን እግር ኳስ ብቻ ሳይሆን ፖለቲካም የሚዘግብ ማውሪሲዮ ሳባርስ የሚባል ጋዜጠኛ ሲናገር ብዙ ብራዚላውያን ይሄ የብራዚል ብሔራዊ ቡድን አሁን ከኖርዌይ ወይ ከጃፓን ጋር ቢጫወት ከውድድር ውጪ እንሆናለን የሚል ፔሲሚስቲክ ነው ይላል። ተስፋ የቆረጠ ነው የብራዚል ብሔራዊ ቡድን ከትልልቆቹ አሁን የዓለም ዋንጫን ያሸንፋሉ ተብሎ ከሚገመቱት ከፈረንሳይ፣ ከአርጀንቲና፣ ከፖርቱጋል ወይ ከስፔን ወይ ከእንግሊዝ ወይ ከጀርመን ከእንደዚህ አይነት ብሔራዊ ቡድኖች ጋር ብቻ ሳይሆን ከጃፓንና ከኖርዌይ ጋር እንኳን ቢገናኝ ተሸንፎ ከውድድር ውጪ ይሆናል የሚል እምነት ማጣት አለው ተመልካቹ። ግን ከሁሉ በላይ ደግሞ እንዲያው የብራዚል ብሔራዊ ቡድን ጉዳይ ግድ ይላቸዋል ወይ የሚል መጠየቅ በተለያየ ጊዜ ይቀርባል እና 2006 ላይ ግማሽ የሚሆኑት ብራዚላውያን ይሄ መጠይቅ ከግምት ያስገባቸው ዳታ ፎልሃም የሚባል የብራዚል የፖሊንግ ኢንስቲትዩት ነው። እንዲህ አይነት ሀሳቦች ወይም የተመልካቾችን አስተያየት በፖሊንግ የሚሰበስብ ነው እና ግማሾቹ ወደ 54% ገደማ የሚሆኑት የዓለም ሻምፒዮን ነበሩ ወደ ውድድሩ ሲመጡ ሮናልዲኞ፣ ካካ፣ ሮናልዶ፣ ሮቢኞ፣ አድሪያኖ አይነት ተጫዋቾች የነበሩበት ቡድን ነው እና 54% የሚሆኑት ግሬት ኢንትረስት አለን ትልቅ ፍላጎት አለን የብራዚል ብሔራዊ ቡድን የመከታተል የሚል ድምጽ ነበር የሰጡት። ይኸው ተቋም ይሄ የዓለም ዋንጫ ከመጀመሩ በፊት ጥያቄ ጠይቆ ነበር እና እንዲያውም ስጽፍ ግማሽ ብዬ ነው 17% ብቻ የሚሆኑት ናቸው የብራዚል ብሔራዊ ቡድን በዓለም ዋንጫ ላይ የሚኖረው ጉዳይ ላይ ግድ ይሰጠናል ኢንትረስት አለ ብለው ይመለሱት። እያወራን ያለ ነው ስለ ሌላ ሀገር ቢሆን ችግር አልነበረውም። ስለ ብራዚል ብሔራዊ ቡድን እና ስለ ብራዚል ሕዝብ እያለን መሆኑ ነው በጣም አስገራሚ ነገር። 54% የሚሆኑት ደግሞ በጠቅላላው እንዲያውም ዊ ዶንት ኬር የዓለም ዋንጫውን በተመለከተ ውድድሩን በተመለከተ ምንም ፍላጎት የለንም። እንግዲህ ብራዚል ማለት ትልቁ የዓለም ዋንጫ ብሔራዊ ቡድን ሁሉንም የዓለም ዋንጫ የተሳተፈ ብቸኛ 5 ጊዜ የዓለም ዋንጫን ያሸነፈም ብቸኛ ነው። ግን ነገሩ እግር ኳስ ብቻ አይደለም። ብሔራዊ ቡድኑ ተወዳጅ መሆኑ አብቅቷል አሁን በተለያዩ ምክንያቶች። እንግዲህ አንዳንዶቹ ሰዎች የሚሉት በፊት ብራዚላውያን ተጫዋቾች ለብራዚል ሕዝብ በጣም ቅርብ ነበሩ። ልክ እንዳሁን 5 የስፖርት መኪና ያላቸው ቅንጡ ህይወት የሚኖሩ አይነት አልነበሩም። የዓለም ዋንጫዎችን አብዛኞቹን የዓለም ዋንጫዎች ባሸነፉ ጊዜ በተለይ ከ1958 እስከ 1970 ባለው ጊዜ በነዛ 4 የዓለም ዋንጫዎች 3ቱን ያሸነፉት እነሱ ነበሩና ብራዚላውያኑ ከህዝቡ ጋር የነበራቸው ተጫዋቾቹ ከህዝቡ ጋር የነበራቸው ቁርኝት በጣም ጥብቅ ነበር። ያኔም ከሳኦ ፓውሎ በስተቀር ሳን ፓውሎ ይሉታል እነሱ ትልቅ የሚባል ከተማ አልነበረም። ኢንዱስትሪያላይዜሽን አልነበረም። ሲኒማ ብዙ አልነበረም። ሬስቶራንቶች ብዙ አልነበሩም እና ሰዎች ግድ ይላቸው የነበረው እግር ኳስ ብቻ ነበር። በነዛ አመታት 1958 1962 1970 የዓለም ዋንጫን ባሸነፉ ጊዜም የብራዚል ብሔራዊ ቡድንን ከሌሎቹ በዛ ጊዜ ዋንጫዎች ያሸነፉ ከነበሩ ብሔራዊ ቡድኖችም ትልልቅ ከሚባሉ ብሔራዊ ቡድኖችም ከነ እንግሊዝም ከነ ጀርመንም ከነ ስፔንም ከነ አርጀንቲናም የሚለይ ክሊር የሆነ የሚታወቅ የጨዋታ አይደንቲቲ ነበረው። ጆጋ ቦኔቶ ለምን ጠፋ የሚል አንድ ፕሮግራም ሰርተን ነበር። ብራዚላውያን በልዩ ሁኔታ የሚታወቁበት እነሱ ውብ ጨዋታ ወይም ጆጋ ቦኔቶ ብለው የሚገልጹት አጫዋች ለምን ጠፋ የሚል አንድ ፕሮግራም ሰርተን እንደነበር አስታውሳለሁ። ከዛ በኋላ ግን አንደኛ ኢንዱስትሪያላይዜሽን በዛ፣ ሁለተኛ ሰዎች ከእግር ኳስ ውጪ ለመዝናኛነት የሚመርጧቸው ሌሎች የሚያዘወትሯቸው ነገሮች መጡ። ትልልቅ ከተሞች በዙ። የዛሬ 50 60 70 ዓመት ሳን ፓውሎ ወይም ሳኦ ፓውሎ ብቻ ነበር ትልቅ ከተማ የነበረው። ግን ያ ውብ እግር ኳስ ከጠፋም በኋላ አሁን ከ82 በኋላ ያ ሳንታና የሰሩት ቡድን ዚኮ ሶክራተስ የነበሩት ቡድን የዓለም ዋንጫውን አላሸነፈም። በሩብ ፍጻሜ ነው የተሸነፈው። ግን በብራዚላውያን ሕሊና ውስጥ ብዙ ብራዚላውያን በቃ የብራዚል እግር ኳስ የዛ የብራዚል እግር ኳስ መንፈስ ወካይ ሪፕሬዘንቴሽን አድርገው የሚቆጥሩት ቡድን እሱን ከ70 ቡድን በላይ የሚወዱት ሰዎች አሉ። የ70 ቡድን ስፔሻል ቡድን ነው። የፔሌ መጨረሻ የዓለም ዋንጫ ግን ሌሎች በጣም ትልልቅ ተጫዋቾች የነበሩት ቡድን ነበር። ግን ለምሳሌ 94 ላይ ልክ እንዳሁኑ ከ24 ዓመት ጥበቃ በኋላ 70 ነበር ለመጨረሻ ጊዜ የዓለም ዋንጫ ነው የወሰዱት። እንደገና ያሸነፉት 1994 ነበር። ያ ቡድን ውብ ቡድን አልነበረም። ካርሎስ አልቤርቶ ፓሬራ ያሰለጠኑትና በአሜሪካ የዓለም ዋንጫ ለመጀመሪያ ጊዜ በተደረገ ጊዜ ያንን የዓለም ዋንጫ ያሸነፈው የነ ቤቤቶ የነ ዱንጋ የነ ካፉ የነ ከሁሉ በላይ የነ ሮማሪዮ የነ ክላውዲዮ ታፋሬል ቡድን ቢያንስ ታጋይነት ነበረው።
ግሪት ነበረው፣ ወኔ ነበረው፣ ቁርጠኝነት ነበረው፣ እንደ ተዋጊ ነበር ይጫወት የነበረው። ሌላው ቀርቶ ዱንጋ የዓለም ዋንጫውን ሲያነሳ ያነሳበት መንገድ ራሱ ያንን ግሪት ያንን ቁርጠኝነት የሚያሳይ ነው። ምናልባት ውብ እግር ኳሳችንን አተን ሊሆን ይችላል፣ ብራዚልን ልዩ የሚያደርጋት ውብ የሚያደርጋት ነገር ጠፍቶ ሊሆን ይችላል፣ ግን ያ ተፋላሚነት ግን ነበረው ያ የብራዚል ብሔራዊ ቡድን ይላሉ። አምስተኛ ዓለም ዋንጫቸውንና የመጨረሻ ዓለም ዋንጫቸውን ያሸነፉት በሌላ የበለጠ ፕራግማቲክ በሆኑ አሰልጣኝ በፊሊፕ ሉዊስ ስኮላሪ በቢግ ፊል በፊሊፓው በሳቸው ጊዜ ነው ደግሞ 2002 ላይ ያሸነፉ። ያኔም በጣም በአስቸጋሪ ሁኔታ ነበር። የ94ቱንም የዓለም ዋንጫ የ2002ቱንም የዓለም ዋንጫ ማጣሪያውን ተቸግረው ነው ወደ አሜሪካውም ወደ ኮሪያ ጃፓኑም የዓለም ዋንጫ የመጡት። ግን አስቸጋሪ ሁኔታዎችን መሻገር እንደሚችል በማጣሪያ ተንገራግጮም ቢሆን በዋናው ውድድር ላይ ግን ኃይለኝነቱን እንደሚያሳይ ቡድን ምሳሌ ተደርጎ ነበር ይጠቀስ የነበረው። ብዙ አሰልጣኞች ነው ኤመርሰን ሊያየውን ሌሎች ቫንደርሌ ሉክዘምበርግ ብዙ አሰልጣኞች ቀያይረዋል በዛ ጊዜ። ግን ወደ ዓለም ዋንጫው ሲመጡ ውድድሩ ከመጀመሩ በፊት ሮናልዶ ከሞላ ጎደል ለ2 ዓመት አልተጫወተም። ሮናልዶ ኤል ፌኖሜኖ 2 ዓመት አልተጫወተም። የኢንተር ተጫዋች ሆኖ የጉልበት ጉዳት ያስቸግረው ነበር። አንድ በጣም የሚያሳዝን ቪዲዮ አለ እንዲያውም ከላትሲዮ ጋር በነበረ ጨዋታ አሌሳንድሮ ኔስታ ያኔ የላትሲዮ ተጫዋች ሲያለቅስ የሚታይበት ጉልበቱ ለማየትም ይዘገንናል እዛ ቪዲዮ ላይ። አዶ ነው ሮናልዶ ባይጎዳ ኖሮ ሜቢ በእግር ኳስ ታሪክ የመጀመሪያው የምንጊዜ ምርጡ ተጫዋች ሊሆን ይችል ነበር። ብዙ ሰዎች እንደዛ ይላሉ። እንዲሁም ሆኖ ከምንጊዜ የእግር ኳስ ታላላቅ ተጫዋቾች መካከል አንደኛው ነው። ግን ወደዛ ውድድር ሲመጣ 2 ዓመት አልተጫወተም። ከውድድሩ በፊት ደግሞ ሪቫልዶም ያኔ ለባርሰሎና ይጫወት ነበር። እሱም ላይደርስ ይችላል የሚል ጥርጣሬ ነበር። ከእንደዚህ አይነት የፊትነስ ኢሹ ጋር መጣ፣ ግን የዓለም ዋንጫውን አሸነፈም። ከዛ በኋላ ብራዚል የዓለም ዋንጫዎችን አላሸነፈችም እና ሰዎች በአብዛኛው ያው ውጤታማ አለመሆን ብዙ ብራዚላውያንን ከብሔራዊ ቡድኑ ጋር ያላቸውን የስሜት ትስስር እያራቀው እንኳ ቢሆን ግን ደግሞ ተጫዋቾቹንም ብዙ አይወዷቸውም። አሁን ያሉትን የብራዚል ብሔራዊ ቡድን ተጫዋቾች ድሮ የእኛን የእለት ተእለት ህይወት የሚመስል አኗኗር ነበራቸው፣ ለእኛ ቅርብ ነበሩ የሚል ግምት ነበራቸው። አሁን ግን እንደዛ አይደሉም። ምክንያቱም ብዙዎቹ የብራዚል ብሔራዊ ቡድን ተጫዋቾች አሁን ያሉት ስብስብ ውስጥ የተካተቱትን ተጫዋቾች ብታያቸው አብዛኞቹ በጊዜ ነው ከብራዚል የወጡት። በብራዚል እግር ኳስ የሊግ ጨዋታ ላይ ብዙዎቹን አላዩቸው። ገና 20 ዓመት እንኳ ሳይሞላቸው ነው ብዙዎቹ ከሀገራቸው የሚወጡትና ወደ አውሮፓ የሚሄዱት። አሁን በፊት የብራዚል ሊግ ውስጥ የሚጫወቱ ብዙ ተጫዋቾች የብራዚል ብሔራዊ ቡድን ሲካተቱ ነው ያለን። ብራዚላውያን ተጫዋቾች ወደ አውሮፓ ሄደው መጫወታቸው አዲስ ነገር አይደለም። አሁን በአንድ ሲአይኤስ ፉትቦል ኦብዘርቫቶሪ የሚባል ተቋም እንኳን የሰራው የቅርብ ጊዜ ጥናት እንደሚያሳየው ከ2020 እስከ 2025 ባለው ጊዜ ከ3000 በላይ ተጫዋቾችን ኤክስፖርት አድርጋለች ብራዚል፣ ወይም ከብራዚል ውጪ ወዳሉ ሊጎች ሄደው ተጫውተዋል። በዛ ጊዜ ማንም ያንን ያደረገ የለም። በእርግጥ ፈረንሳይና አርጀንቲና አሁን በጣም እየተቀራረቡ መጥተዋል። በዚህ ቁጥርም በፊት አይደራረሱም ነበር። በተለይ ፈረንሳይ በጣም ተጠግታለች። አዲስ ነገር አልነበረም ብዙ ተጫዋቾች ከብራዚል ወጥተው መጫወታቸው። ግን ለምሳሌ የ2002 ቡድን የዓለም ዋንጫ ለመጨረሻ ጊዜ ያሸነፈው ቡድን ውስጥ ከ23ቱ ተጫዋቾች ያኔ 23 ተጫዋቾች ነበር መምረጥ የሚቻል 13ቱ በብራዚል ሊግ ውስጥ ነበር ይጫወቱ የነበሩ። ልክ ነው። ሮናልዲኞ ፓሪስ ሳን ጀርመን ውስጥ ነበር፣ ሪቫልዶ ባርሰሎና ውስጥ ነበር፣ ሮናልዶ ኢንተር ሚላን ውስጥ ነበር፣ ካፉ ያኔ ሮማ ውስጥ ነበር፣ ሮቤርቶ ካርሎስ ሪያል ማድሪድ ውስጥ ይጫወታል። እንደዚህ ግን ከግብ ጠባቂው ማርኮስ ጀምሮ ጂልቤርቶ ሲልቫ ወደ ማንቸስተር የአርሰናል ተጫዋች ነበር ጂልቤርቶ ሲልቫ። ከዛ የዓለም ዋንጫ በኋላ ነው ግን ወደ አርሰናል የሄደው። ያኔ አትሌቲኮ ፓራኒንሴ የሚባል ቡድን ወይ አትሌቲኮ ሚኔራ ለአንደኛው ቡድን ይጫወት ነበር። ከአንድ ዓመት በኋላ ወደ ማንቸስተር ዩናይትድ ሄዶ የነበረው ክሌበርሰን የመጀመሪያው ብራዚላዊ ማንቸስተር ዩናይትድ ተጫዋች ሀገር ውስጥ ነበር። ሮኬ ጁኒየር ሀገር ውስጥ ነበር ይጫወት የነበረው። ሪካርዶ ካካ ሀገር ውስጥ ነበር ይጫወት የነበረው። ከ23ቱ 13ቱ እዛው ብራዚል ውስጥ ይጫወቱ ስለነበር ከነዛ ብራዚላውያን ተጫዋቾች ጋር በየሳምንቱ በሊግ ጨዋታ ተመልካቹ ያያቸው ስለነበር ቅርብ ናቸው ለብራዚል ተመልካች ታዳሚ አይን። ወይ የብራዚል ምንድነው የእለት የእግር ኳስ ህይወት አካላት ነበሩ። ከዛ በኋላ ግን ተቀየረ። ይኸውልሽ ከ2006 ከ2022 ከጀርመን እስከ ካታሩ የዓለም ዋንጫ ድረስ ባሉት የዓለም ዋንጫዎች 5 የዓለም ዋንጫዎች ማለት ነው ከ23 ተጫዋቾች መካከል የባለፈው እንዲያውም 26 ተጫዋቾች የነበሩበት ነው። ከ4 በላይ ተጫዋቾች ከሀገር ውስጥ ተጠርተው አያውቁም። እንዲያውም ያሁኑ ይሻላል። ያሁኑ 7 ተጫዋቾች አሉት።
ግን ከአራት በላይ ተጫዋቾች ተካቱና በልጅነት ነው የሚወጡት። ስለዚህ ብራዚላውያኑ ብዙ ኢንጆይ አያደርጓቸውም። በሀገር ውስጥ የሊግ ጨዋታዎች አያዋቸውም። የስሜት ትስስር ከነዚህ ተጫዋቾች ጋር አይፈጥሩም፣ አያውቋቸውም። ተጫዋቾቹ በልጅነታቸው ነው ከሀገራቸው የሚወጡት። ለምሳሌ ሮድሪጎ እና ቪኒሲየስ ጁኒዮር ለሪያል ማድሪድ የፈረሙት ገና 16 ዓመታቸው እያለ ነው። ልክ 18 ዓመት ሲሆናቸው ኢንተርናሽናል ትራንስፈር ማድረግ ስለሚችሉ ከአህጉር አህጉር መዘዋወር ስለሚችሉ ያን ጊዜ ወደ ሪያል ማድሪድ ሄዱ። ኤንድሪክ ከሀገሩ ሲወጣ እንደዛ ነው። ጋብርኤል ማርቲኔሊ ከሀገሩ ሲወጣ እንደዛ ነው። ካሰሚሮ ከሀገሩ ሲወጣ እንደዛ ነው። ሁሉንም ተጫዋቾች ማለት ነው። ማርኪኞስ በ16 ዓመቱ ነው ሮማ ያስፈረመው። እንዲህ እያልኩ ጋብርኤል ማጋሌሽ ወደ ብራዚል ወደ ፈረንሳይ ሲመጣ ገና በአስራዎቹ እድሜ ላይ ነበር እና ተጫዋቾቹን ለብራዚል የሚጫወቱ አውሮፓውያን አድርገው ነው የሚቆጥሯቸው። በልጅነት ነው የሚወጡት። በእርግጥ ገናና ስም ያላቸው ናቸው፣ ግን ብዙዎቹ ምን ይሏቸዋል? በቴሌቪዥንና በፕሌይስቴሽን የምናውቃቸው፣ በአይን አናውቃቸውም። በሀገር ውስጥ የሊግ ጨዋታዎች አናውቃቸውም እና የበለጠ አውሮፓዊ ይመስላል። ግን ሀገር መቀየራቸው ብቻ አይደለም። አንድ ተጫዋች በ18 ዓመቱ ወደ አውሮፓ ይሄዳል ማለት በ16 ዓመቱ በአውሮፓ ግዙፍ ክለቦች ይመለመላል ማለት ኮቺንጉ ምኑም አውሮፓ ይሆናል ማለት ነው እና ብራዚልን ልዩ የሚያደርጋት የሳምባ ፉትቦል ይጠፋል ማለት ያዦጋ ቦኒቶ ይጠፋና ዩሮፒያን ተጫዋቾች ይሆናሉ ማለት ነው። በእርግጥ በቅርብ ጊዜ ቅድም እንዳነሳሁት አሁን በዚህኛው የዓለም ዋንጫ ላይ 7 ተጫዋቾች አሉ። በንጽጽር ደህና ነው። ግን አንዳንዶች ተጫዋቾች በአውሮፓ ረጅም ጊዜ ሲጫወቱ ከቆዩ በኋላ ነው ወደ ሀገር ቤት ተመለሱት። ለምሳሌ አንደኛው ዳኒሎ ነው። በቀደም ኢባኜዝን ተክቶ ገብቶ ሲጫወት ያየ ነው። የቀድሞው የሪያል ማድሪድ፣ ማንቸስተር ሲቲ፣ ጁቬንቱስ ተጫዋች የነበረው ዳኒሎ እሱ አሁን ረጅም ጊዜ በአውሮፓ ሲጫወት ቆይቶ ወደ ሀገር ውስጥ ተመልሷል። እነዚህንም አይነት ተጫዋቾች መካተታቸውን ከግምት ማስገባት ያስፈልጋል። ግን ዘንድሮ እንዲያውም የሚሻለው ብራዚላውያን ክለቦች፣ የብራዚል ክለቦች በቅርብ ጊዜ በፋይናንሱ በጣም ጠንካራ መሆን ጀምረዋል። ሁለተኛ የደቡብ አሜሪካን እግር ኳስ ተቆጣጥረዋል። ስለዚህ የፋይናንስ አቅማቸው እየተሻሻለ በመምጣቱ የተነሳ ተጫዋቾችን ለተጨማሪ ዓመታት ለማቆየት እድል አግኝተዋል። ያለፉትን 7 የኮፓ ሊበርታዶሬስ ውድድሮችን ያሸነፉት የብራዚል ክለቦች ናቸው። ብዙ ፋይናሎችም የኦል ብራዚሊያን ፋይናልስ የሚባሉ የብራዚል ክለቦች እርስ በርስ የሚያደርጓቸው ጨዋታዎች ናቸው። ስለዚህ የብሔራዊ ቡድኑ የበለጠ የሀገር ውስጥ ተጫዋቾችን በዚህኛው ውድድር ላይ አካቷል። ግን ቢሆንም የብራዚል ትልልቆቹ ከዋክብት በአውሮፓ የሚጫወቱ ናቸው እና ብዙዎቹ ተጫዋቾች ከብራዚላውያን የተለመደ ቴክኒካዊ አጫወት ይልቅ የአውሮፓውያን ፊዚካል አጫወት የሚስተዋልባቸው ናቸው። ለዚህ ነው ኔይማር ኤክሰፕሽን የሆነው። ለዚህ ነው እንደዚህም ሆኖ ላለፉት 3 ዓመታት ገደማ ለብራዚል ብሔራዊ ቡድን ሳይጫወት ይሄኛው ዓመት ገብቶ 8 ጨዋታ ብቻ ለአልሂላል በ18 ወራት 7 ጨዋታ ብቻ ያደረገ ተጫዋችም ሆኖ ጭምር እሱ ነውና የብራዚል እግር ኳስ መንፈስ ወካይ ተደርጎ የሚታየው። እንደምንም እንደው ለ20 ደቂቃ ሜዳ ውስጥ ቢገኝ ብሔራዊ ቡድን ውስጥ መካተት አለበት የሚል ከፍተኛ ሴንቲሜንት የነበረው ኔይማር እኮ ለብራዚል ብሔራዊ ቡድን ሲመ እንደምታውቂው አሁን ባለፈው ቶማስ ቱሄል ያልጠሯቸው ተጫዋቾች ነበሩ አይደለም። ለእንግሊዝ ብሔራዊ ቡድን ለእያንዳንዱ ተጫዋች እየደወሉ ነው ያሳወቁት። ላልመረጡት ተጫዋች ያልመረጥኩ በዚህ ምክንያት ነው፣ ምርጫ ይሄኛው ነው እና በቃ ለተጫዋቹ ለማግባባት ይሞክራሉ፣ ለማሳመን ግን ከኔ ስማው ምክንያቶች አሉኝ አንተን ያልመረጥኩበት ምክንያት ከኔ ስማው። አሰልጣኞች ያደርጋሉ እንደዚህ። በተለይ ሲኒየር ተጫዋቾች ሳይመረጡ ሲቀሩ እንደዛ ያደርጋሉ። አሁን የትራንስፓረንሲ ነው፣ ለተጫዋቾቹም ድንገቴ አይደለም። ብራዚል ውስጥ ግን እንደዛ አይደለም። የብራዚል ብሔራዊ ቡድን ተጫዋቾች የማይጠሩቱ ጭምር ማለት ነው የሚያውቁት በቴሌቪዥን የብሔራዊ ቡድኑ አሰልጣኝ በቀጥታ በሀገሪቱ ብሔራዊ ቴሌቪዥን በሚያሳውቅበት ጊዜ ነው እና የኔይማርም ትልቅ ሲኒማ ይመስል ነበር መጠራት አለመጠራቱ። ከዛ የብራዚል እንደምታውቂው ሁሉም ሰው የሚስማማበት ተጫዋች አይደለም። በብራዚልም ቢሆን ያለፉት 15-20 ዓመታት የብራዚል ትልቁ ታለንት ነው ይባላል። ክርክር የለም ይሄን በተመለከተ። ግን ደግሞ አደባባይ የወጣው የሰው ብዛት በመኪና ድምጾች የተናወጡት የብራዚል ከተሞች ዓለም ዋንጫን ያሸነፉ ይመስል ነበር። ተወዳጅ ተጫዋች ነው፣ ምንም ጥያቄ የለውም። ግን ምክንያቱ አሁን ያለው የኔይማር ብቃት አይደለም፣ የኔይማር አይነት ተጫዋች ማጣት ነው። አስደናቂ ተጫዋቾች የሏቸውም እያልኩ አይደለም። ቪኒሲየስ በጣም አስደናቂ ተጫዋች፣ ግን ቪኒሲየስ አውሮፓዊ ተጫዋች ነው የሚመስለው። ከአንድ ፈረንሳይ ክንፍ ተጫዋች የሚለይ ብዙ የተለየ ነገር የለውም። እንዲያውም ፈረንሳይን ካየሻት ማይክል ኦሊሴ ፍሬንች አይደለም፣ ለንደነር የለንደን ልጅ ነው። ግን
ፈረንሳይ አባትና አልጄሪያዊት እናት ያሉት በለንደን የተወለደ ለፈረንሳይም ለእንግሊዝም ለአልጄሪያም መጫወት ይችል የነበረ ነው። ለፈረንሳይ ለመጫወት መርጧል። ግን ለፈረንሳይ ብሔራዊ ቡድን ነው የሚጫወተው። እሱን ወይ ሼርኪን ወይ ዴምቤሌን ወይ ኤምባፔን ወይ ሌሎች ተጫዋቾች ወይ ባርኮላ ስታይ እንዲያውም ከብራዚል የበለጠ ብራዚላውያን የሚያስመስል ቴክኒካዊ ችሎታ አላቸው። ብራዚሎቹ ያጠፍቶባቸዋል። ምርጦቹ ተጫዋቾች ልክ ነው ምርጥ ናቸው፣ ግን ክላሲክ ብራዚሊያን ተጫዋቾች ግን አይደሉም። አንደኛው ምክንያት ይሄኛው ነው። ከተጫዋቾቹ ጋር ያለ የስሜት ትስስር ጠፍቷል እና ብሔራዊ ቡድኑ በቂ ብራዚላውያን የብራዚል ሊግ ውስጥ የሚጫወቱ ተጫዋቾች ያሉበት አይደለም። ሁለተኛው ለቢጫው መለያ ያለ የፍቅር እጦት ነው። ቢጫው መለያ መቼስ ቢጫው መለያ ነው። የ1970 የዓለም ዋንጫ እኮ ሲባል በፊት በጥቁርና ባለ ጥቁርና ባለ ነጭ ቀለም ብላክ ኤንድ ዋይት ከለርለስ ቲቪ ላይ የብራዚል ብሔራዊ ቡድን ስታዩ ቢጫ ይልበስ አይልበስ ያው ኮሜንታተሩ ስለሚናገር ነው አታቂ። ከዛ ቢጫውን ለብሱ። ቢጫው ደግሞ በጣም ውብ ነው እንደሚታወቀው። በኋላ ይሄ ካናሪኛ የሚባለው መለያ ለብዙ ብራዚላውያን ትርጉም ማጣት ጀመረ። ዋናው ምክንያት ዣይር ቦልሶናሮ የሚባሉት አሁን ኢናሲዮ ሉላ ዳ ሲልቫ ተመልሰው የብራዚል ፕሬዝዳንት ሆነዋል። ግን ከሳቸው በፊት የነበሩት እኚህ ቀኝ ዘመም ፖለቲከኛ የብራዚል ብሔራዊ ቡድንን ለምርጫ ቀስቀሳነት ተጠቀሙበትና የእሳቸው ደጋፊዎች በሙሉ የኳስ ጨዋታ በሌለበት ጊዜ የፖለቲካ ትልልቅ ሰልፎች በሚጠሩበት ጊዜ ያንን ቢጫውን የብራዚል ብሔራዊ ቡድንን መለያ ለብሰው አደባባይ ላይ በጎዳናዎች ላይ መፍሰስ ጀመሩ እና ብዙ ብራዚላውያን ደግሞ የዚህኛው የፖለቲካ አስተሳሰብ ተከታዮች አይደሉም እና ያ ቢጫ መለያ ከቀኝ ዘመም የፖለቲካ አስተሳሰብ ጋር ከዣይር ቦልሶናሮና ከሳቸው ደጋፊዎች ጋር አሶሲየትድ መሆን ጀመረ እና ለብዙ ብራዚላውያን ድንገት ትርጉም አጣ። ያኔ እንደሚታወቀው ብዙ የብሔራዊ ቡድን ደጋፊዎች በተለይ 2022 ላይ ተደርጎ በነበረው የብራዚል ፕሬዝዳንታዊ ምርጫ ላይ ቲያጎ ሲልቫን፣ ዳንኤል አልቬዝን፣ ራሱ ኔይማርን በተለይ ጨምሮ የኚህ ሰው ደጋፊ ናቸው ብዙ ብራዚላውያን፣ ሉካስ ሞራም ብዙዎቹ። አሁን ያኔ የነበረው ክርክር ማለት ሰውየው የብዙ ብራዚላውያንን ድምጽ በማግኘታቸው ምክንያት ነው የሀገሪቱ ፕሬዝዳንት የሆኑት። ኳስ ተጫዋቾቹ ስለመረጧቸው ብቻ አይደለም። ግን ኳስ ተጫዋቾቹ የመረጡበት ምክንያት አሁን የብራዚል ሶሻሊስት የሚባለው የፖለቲካ አስተሳሰብ ያለው የነ ዲልማ ሩሴፍ ምክትል ነበረ ኢናሲዮ ሉላ ዳ ሲልቫ። ግን ራሳቸው ሉላ ዳ ሲልቫ ብራዚልን ከትልልቅ የዓለም ኢኮኖሚዎች መካከል አንደኛው ሲያደርጓት በተለይ የተረሳውን የብራዚል አብዛኛውን ሕዝብ ከድህነት ወለል ማንሳታቸው ነው። ብዙዎቹ እግር ኳስ ተጫዋቾችም እንደዛ ናቸው። ሪካርዶ ካካ በቀደም ቃለ ምልልሱ ላይ ሲናገር እኔ ከመካከለኛው ቤተሰብ ነው የመጣሁት። አባቴ ኢንጂነር ነው፣ እናቴ መምህርት ነች። ነገር ግን አብዛኞቹ ብራዚላውያን ግን ከዲስአድቫንቴጅድ ቤተሰብ ነው የመጡት፣ ከደሃ ቤተሰቦች ነው የመጡት እና ሞቲቬሽናቸው እግር ኳስ ብቻ አይደለም፣ ኑሮውን ማሸነፍ ነው እና ከነዚህ ተጫዋቾች ጋር መፎካከር ካለብኝ ቢያንስ በሞቲቬሽን ከነሱ እኩል መሆን አለብኝ እንድል አደረገ። እኔ እድለኛ ነበርኩ ይላል። አብዛኛውን የብራዚልን ሕዝብ ነው የሚመስሉት ማለት ነው ተጫዋቾቹ። ከዛ ድንገት ግን ቅድም እንዳልኩት 5 የስፖርት ካር መግዛት የሚችሉ ሆኑ እና ዣይር ቦልሶናሮ ደግሞ ፕሮ ቢዝነስ ናቸው እና ፕሮ ሪች ናቸው። ለሀብታሞች የሚመቹ የሚባሉ ናቸው። ለሀብታሞች የሚመቹ የሚባሉ እና ኳስ ተጫዋቾቹ ሀብታቸው ፕሪዘርቭ እንዲደረግ ይፈልጋሉ። ከራሳቸው ኢንትረስት በመነሳት ትላንትን ረሱት እንዲባሉ አደረጋቸው። ኔይማር አሁን እንደዛ ኔይማር በቲክቶክ ሁሉ ወጥቶ እኮ ነው ከምርጫው በፊት ለዣይር ቦልሶናሮ ድጋፉን ያሳየው። ደግሞ በብራዚል የሚሊተሪ ዲክታተርሺፕ ዘመን የነበሩ በጣም ብዙ ጭቆና ደርሷል በሚባልበት ጊዜ የነበሩ ሰው ናቸው። እንደገና በኋላ በዲሞክራሲ ዘመን በእርግጥ ተወዳድረው ያሸነፉ ናቸው። ግን የሳቸው የብራዚል ሚሊተሪ መንግስትም የብራዚል ብሔራዊ ቡድን ለፖለቲካዊ ጥቅሙ ተጠቅሞበታል። ይህ በየሀገሩ ተደርጓል፣ አዲስ ነገር አይደለም፣ የብራዚል ብቻ አይደለም። ግን ዣይር ቦልሶናሮ ወደ ሌላ ቦታ ሄዱትና መለያውን ሆስቴጅ ያደረጉት ያንን የብራዚል ብሔራዊ ቡድን መታወቂያ የሆነ መለያ የድንገት የፖለቲካ አርማ መሰለ። አሁን እስር ቤት ናቸው እንደምታውቂያቸው። የትሮፒኩ ትራምፕ ምናምን ይሏቸው ነበር። ከትራምፕ ጋር ያላቸው ጓደኝነት የሚገርም ነው። እና ብዙ ብራዚላውያን አሁን ምን ያደርጋሉ? ቢጫውን መለያ የሚለብሱ አሉ። ኦፍኮርስ በቀደም እንዳየ ነው። ግን ብዙ ብራዚላውያን ያንን ሰማያዊን የብራዚል ብሔራዊ ቡድን ከሜዳ ውጭ በሚጫወትበት ጊዜ የሚለብሰው መለያ ነው የሚለብሰው።
ከቢጫው መለያ ይልቅ ብዙዎቹ ሰማያዊውን መለያ መምረጥ ጀምረዋል። የሆነ ነገር ወካይ በመሆኑ ምክንያት ማለት ነው። እና ስለዚህ ብራዚላውያን አሁን በዛ ምክንያት በተጫዋቾቹም ላይ ባላቸው ስሜት ከሁሉ በላይ ያው ብሩ ውጤት ስለሌለው ቅድም እንዳነሳ ነው ያለፉት 5 የዓለም ዋንጫዎች ላይ በ4ቱ ከሩብ ፍጻሜ መሻገር አልቻለም። አንድ የግማሽ ፍጻሜ ደረሰ፣ እሱም ትራጂክ ሆነ። ግን ደግሞ ከእግር ኳስ ውጭ አሁን ከዓለም ዋንጫ ውጭ ሌሎች ብዙ አማራጮች አሏቸው። አሁን ብራዚላውያን ሌሎች ግሎባል ስታሮች አሏቸው ሮል ሞዴል የሚያደርጓቸው። ለምሳሌ የቴኒስ ተጫዋቹ ዦዋ ፎንሴካ የሚባለው ወይም የስኬት ቦርዲንግ ተወዳዳሪው ራይሳ ሌል የሚባለው በቅርብ ጊዜ ደግሞ የተደረጉት ኦሊምፒኮች ላይ ከ2016 የሪዮ ኦሊምፒክ ጀምሮ ብራዚል በኦሊምፒኮች እየቀና ነው። የሪዮ ኦሊምፒክ ላይ 19 ሜዳሊያ ነበር ያሸነፈችው። ስለዚህ አዳዲስ በሌሎች ስፖርቶች ላይ የሚነግሱ አትሌቶችን እንደ ሮል ሞዴል መከተል ጀምሮ ድሮ እግር ኳስ ተጫዋቾች ናቸው የብራዚላውያን ሮል ሞዴሎች የነበሩት። አሁን እግር ኳስ ተጫዋቾች ብቻ አይደሉም። ምናልባት የሆነ ጊዜ እንደ አየርተን ሴና አይነት ትልቅ የፎርሙላ 1 ተወዳዳሪ በታሪክ የምናስታውሳቸው፣ አንድ ጊዜ የዓለም የማራቶን ሬከርድን የረጅም ጊዜ ሬከርድ ሰብሮ የነበረው ሮናልዶ ዳ ኮስታ የሚባል እንዲህ አይነት ምንሰማቸው አንዳንድ ስፖርተኞች ነበሩ። ግን በአብዛኛው ብራዚል ሲባል ትልልቆቹ ስፖርተኞቿ እግር ኳስ ተጫዋቾች ናቸው። አሁን ግን ዦዋ ፎንሴካ አለ፣ ሬሳ ሌላ አለ። 2016 ኦሊምፒክ ላይ 19 ሜዳሊያ ሲያሸንፉ አዲስ ሬከርድ ነበር። ግን በ2020 ና በ2024 ኦሊምፒክ ደግሞ ከዛ በሪዮ ላይ ካገኘችው የኦሊምፒክ የወርቅ ሜዳሊያ በላይ አሸነፈች። በሰርፊንግ፣ በውሃ ቀዘፋ በሚባለው፣ በቦክሲንግ፣ በሌሎችም ስፖርቶች አሁን በጣም ገናና ብራዚላውያኖች አሉ አሁን እና በዚህ ምክንያት ከነዛ በባለጠጎችና በሀብታሞች ሀብታምና ባለጸጋ ይለያያል፣ ባለጠጋ ይለያያል ይላሉ ሰዎች። አንደኛው የበለጠ ፐርሶናሊቲ ነው፣ ብልህነት ነው፣ ዊዝደምን ስለሚያሳይ። ግን ከነዛ ሀብታም ከሰው ጋር ምንም አይነት የስሜት ትስስር ከሌላቸው ኳስ ተጫዋቾች ይልቅ እነዚህ ይሻሉናል ያለ ሌሎቹን ሰዎች አሁን ሰው መደገፍ ጀምሯል። እና ነገሮች ሁሉ በተለይ ከአውሮፓ በተለይ ደግሞ የሜዳ ውስጥ ውጤቱ መካሻ መሆን አልቻለም። 2006 ላይ በፈረንሳይ፣ 2010 ላይ በሆላንድ፣ 2014 ላይ በጀርመን፣ 2018 ላይ በቤልጅየም፣ 2022 ላይ በክሮኤሽያ በአውሮፓ ቡድኖች በሙሉ እየተሸነፉ ነው ከውድድር ውጭ የሆኑት። በዚህ ተመሳሳይ ወቅት ደግሞ ጎረቤት እየቀናት ነው አርጀንቲና። ይሄ የአርጀንቲና ብሔራዊ ቡድን በታሪክ በጣም ውጤታማው ጊዜ ነው። 3 ተከታታይ ትልልቅ ቶርናመንቶችን አሸንፈዋል እና ያለፈውን የዓለም ዋንጫ ባሸነፉ ጊዜ ብራዚልና አርጀንቲና ከዓለም ትልልቅ የብሔራዊ ቡድን ባላንጣነቶች መካከል አንደኛው ነው። 5 ሚሊዮን አርጀንቲና ናቸው በቡኖስ አይረስ ቡድኑን በደስታም በንባም በዝማሬም የዓለም ሻምፒዮን በመሆኑ ሊቀበሉት የወጡት። በመብራት ፖሎች ላይ የተንጠለጠሉ ዛፎች ላይ የተንጠለጠሉ ድልድዮች ላይ የወጡ ሰዎች 5 ሚሊዮን ሰው ነው የወጣው እና ለአርጀንቲና በጣም ውብ ጊዜ ሲሆን ለብራዚል ደግሞ በሁሉም መስክ ሜዳ ውስጥም ከሜዳ ውጭም በፖለቲካውም መወደድ የሚችል ቡድን መሆን አቅቶታል። እና የሚገርመው ከ2002 ውድቀታቸው በኋላ በክሮኤሽያ በመለያ ምት ከተሸነፉ ማርኪኞስ ነበር የፍጹም ቅጣት ምቱን አንደኛውን የሳቱ የፍጹም ቅጣት ምት የመለያ የፍጹም ቅጣት ምቱ። ለዚህ ነው ጋብርኤል ጋር የሄድኩት ለዛ። ምክንያቱም በትልቅ ጨዋታ የፍጹም ቅጣት ምት የመሳትን ህመም አውቀዋለሁ እኔ ወዲያው ሄጄ የነገርኩት እሱን ነው ብሏል። እሱ ስቷል እዛ ጨዋታ ላይ እንደምታስታውሹ። ለረጅም ጊዜ ከ2 ዓመት በላይ ቋሚ አሰልጣኝ አልቀጠሩም ዶሪቨር ጁኒዮር እስኪ ቀጥሩ ድረስ ከ2022 የዓለም ዋንጫ በኋላ። እንግዲህ የዓለም ዋንጫ እንደገና ረጅም ፕላኒንግ የሚፈልግ ነው። አንድ ጸሐፊ አለ ማሪዩስ ሌይን የሚባል ብራዚሊያን ፉትቦል 120 years of dribbling የሚል መጽሐፍ የጻፈ ሰው እና በተለይ ደግሞ በሲቢኤፍ ያለው ኢንኮምፒተንስ ወይም በሀገሪቱ እግር ኳስ ፌዴሬሽን በኩል ያለው የብቃት መጉደል ሰዎች በቃ ብሔራዊ ቡድኑን እንዲጠሉት ስሜት እንዳይኖራቸው ብሔራዊ ፌዴሬሽኑ ነው ብሔራዊ ቡድኑን ያው የሚመራው እንደሚታወቀው። እና ቀደም እንዳልኩት ከአርጀንቲና ጋር ለምሳሌ ከረጅም ጊዜ በኋላ አርጀንቲና በዚህኛው የዓለም ዋንጫ የማጣሪያ ጨዋታ ወደ ሪዮ ዲ ጄኔሮ ሄዳ 1-0 አሸነፈች እና ለበቀል እድል ነበራቸው ብራዚሎች የመልሱ ጨዋታ ሲደረግ። ግን በመልሱ ጨዋታ ባለፈው መጋቢት እንደምታስታውሹ ሜሲ ያልተጫወተበት የአርጀንቲና ብሔራዊ ቡድን 4-1 አሸነፈ እና በሁለቱ መካከል ምንም አይነት የቅርብ ጊዜ የብቃት መቀራረብ የለም እና ለዛ ነው ካርሎ አንቼሎቲን ጭምር የቀጠሯቸው። ግን የሲቢኤፍ ጉዳይ ግን መነሳት አለበት። ምክንያቱም በተለይ እንደ ቴክሼራ የሚባሉ ሰው ነበሩ በጣም ዝነኛ ረጅም ጊዜ ሲቢኤፍ መሪ የነበሩ ሰው ናቸው እና እሳቸው ከኃላፊነት ከተነሱ በኋላ
የብራዚል እግር ኳስ ፌዴሬሽን 3 የተለያዩ ፕሬዝዳንቶች ነበሩት እና ባለፉት 20 ዓመታት ማለት ነው 2ቱ በወንጀል ተደርሶባቸው ወህኒ የወረዱ ናቸው። አንደኛው ደግሞ ለ20 ዓመት እግር ኳስ አካባቢ እንዳይደርስ የተባለ ሰው ነው። አንደኛው ደግሞ በሴክሹዋል ሃራስመንት ሴቶች ላይ ወሲባዊ ጥቃት ፈጽሟል በሚል ከእግር ኳስ የታገደ ሰው ነው። አራተኛው ኤጅናልዶ ሮድሪጌስ የሚባሉት አሁን ያሉት ሰውዬ ናቸው። እሳቸው ደግሞ በኮራፕሽን ስማቸው የሚነሳ ነው። አንድ የሳልቫዶር ሰው ናቸው እና ወደ ሪዮ በአንድ በረራ 1200 ኪሎ ሜትር የሚወስድ በረራ ነው። እዛ ላይ ባለቤታቸውን፣ ልጃቸውን፣ የልጅ ልጃቸውን፣ የእህታቸውን ልጅ፣ የቤተሰቡን ሄር ድሬሰር ሳይቀር በአውሮፕላን አሳፍረው በፌዴሬሽን ወጪ የሚያጓጉዙ ባለፈው የካታር የዓለም ዋንጫ በዶሃ በተደረገ ጊዜ ከእግር ኳስ ጋር ግንኙነት የሌላቸውን 49 ሰዎች የወሰዱ እና በሙስና ስለመንቀዛቸው የሚወራባቸው ሰው ናቸው። ሲቢኤፍ ራሱ እንደ አይነት በጣም ብዙ ችግር ያለበት ብዙ የስፖንሰርሺፕ ገንዘብ ይባክንበታል የሚባልበት አይነት ነው። በዛ ምክንያትም ሰዎች ለዚህ ብሔራዊ ቡድን ምንም አይነት ስሜት እንዳይኖራቸው አድርጓቸዋል። ኔይማር ብቻ ይመስለኛል ኤክሰፕሽን። በቃ ኔይማር ካለ ብቻ ይመስለኛል ብራዚሎቹ ለዛ ነው ያውቁታል እኮ የተጫወተ እንዳልሆነ በላቀ ደረጃ። ለመጨረሻ ጊዜ በላቀ ደረጃ የተጫወተው የፒኤስጂ ተጫዋች በነበረበት ጊዜ በእኔ ግምት የዓለም ዋንጫው ከመጀመሩ በፊት በነበሩት 3-4 ወራት ወደ ሳውዲ ሄደ። እሱም ያው መጀመሪያ ከባርሴሎና ወጣና ወደ ፒኤስጂ ሄደ። በጣም ትልቅ ስህተት ነበር። የተዋጣለት የእግር ኳስ ህይወት ነው ያለው። ባሎንዶርና የዓለም ዋንጫን እስካሁን ድረስ ካለማሸነፉ በስተቀር ግን ለሁለቱም ቻምፒየንስ ሊግን የዓለም ዋንጫን ባሎንዶርን ማሸነፍ የሚገባው አይነት ግን ክህሎት ነው እና 2023 ላይ በፓሪስ አመታትን ከቆየ በኋላ ሄደ እና በቦይንግ 747 አውሮፕላን እዛ ደረሰ። ያው 9 መኪና ነው የሰጡት ሳውዲዎቹ። 25 ቤድሩም ያለው ቤት ነው የተሰጠው። ፋሲፍታን ሲጫወት ምን እንዳደረገው ደሞዙም ይገርም ነው። ግን እዛ ሄደና ተጎዳ። ለብራዚል ሲጫወት ነው በርግጥ የተጎዳው። በዛ 7 ጨዋታ ነው የተጫወተው እና ለዓለም ዋንጫ እንደማይሄድ ግን ገባው። ምክንያቱም ከ15 የውጭ ሀገራት ተጫዋቾች ዝርዝር ውጭ ያደረጉት እና ሲጫወትም ወደ ሳንቶስ ከተመለሰ በኋላ አንዳንድ ጊዜ ያንን የመታቱን ብልጭታ ከማሳየቱ በስተቀር በፍጹም የድሮ ኔይማር አይደለም። ጉዳት አስቸግሮታል። ፖከር ይጫወታል። የፓርቲ ህይወት አለው። የፓሪስ ሳን ጀርመን ኮንትራቱ ላይ ሳይቀር ካርኒቫል በሚደርስበት ጊዜ ምንም ጨዋታ ቢኖር ወደ ብራዚል የመሄድ እና ድግሱ ላይ መሳተፍ መብት የሚያሰጠው ነው። ከዛ ደግሞ ከአንዳንድ ተቋማትም ጋር ያለው ግንኙነት ለምሳሌ ከናይኪ ጋር ያለው ግንኙነት ጥሩ አይደለም። የናይኪ መልክ ነበር ከሮናልዶ በኋላ ከክርስቲያኖ ሮናልዶ በኋላ። ግን አንድ የሱ ሰርክል ውስጥ ያለ አንድ ሰው ጥቃት ፈጽሟል እንስቶች ላይ በሚል ካንተ ዞር አድርገው ሲባል ውሸት ነው ይሄ ምናምን አለን አነሱት። ከናይኪ ተጫዋችነት እንዲነሳ ተደረገ። ተጫዋቾቹ ይወዱታል። 100% ድጋፍ አለው ይባላል። በሀገር ውስጥ ሁሉም ሰው ባይስማማበትም ግን ሮናልዶ፣ ሮማሪዮ የድሮቹ ትልልቅ ተጫዋቾች ጨምሮ ብቸኛው ጂኒየስ እኮ ቡድን ውስጥ ያለው እሱ መሄድ አለበት የሚል አቋም ነበራቸው። ተጫዋቾቹ ደግሞ አብዛኞቹ እሱን እያደነቁ ነው ያደጉት። ስለዚህ አብሯቸው ስብስብ ውስጥ እንዲካተት ፈልገዋል። ለሱ የሌጋሲ ውድድር ነው። ከፔሌ በላይ ጎል አስቆጥሯል። በብሔራዊ ቡድን ታሪክ ብዙ ጨዋታ በመጫወት ካፉ ብቻ ነው የሚበልጠው። ግን በብራዚል የዓለም ዋንጫን ካላሸነፍሽ ትረሻለሽ። ሰዎች ለዛ ነው ዚኮና ሶክራተስ ዶክተር ሶክራተስ እኮ የሚገባቸውን ያህል አይጠቀሱም። ምክንያቱም የዓለም ዋንጫን አላሸነፉም። በዛ የቴሌ ሳንታና ውብ ቡድን ውስጥ የነበሩ እንኳ ቢሆን ግን ሰዎች አያስታውሷቸውም። ስለዚህ ለሱ የሌጋሲ ውድድር ነው። የዓለም ዋንጫን ማሸነፍ ቁጥሮቹ፣ ታሪኩ፣ ያስቆጠራቸው ጎሎች፣ ክህሎቱ ሁሉ ከብራዚላውያን የምንጊዜም ትልልቅ ተጫዋቾች መካከል አንዱ ሊያደርገው ሊያሰኘው የሚገባ ቢሆንም ግን እንደዛ አይደለም እና ለሱ የሌጋሲ ውድድር ነው። ግን በጠቅላላው ብራዚላውያን ግን የሚገርም ነው። 17% ብቻ የሚሆኑ ብራዚላውያን ናቸው በቅድም ባልኩት የዴታ ተቋም ለብራዚል ብሔራዊ ቡድን ግድ አላቸው የተብለው ሲጠይቅ አዎ ያሉት 17% ብቻ ናቸው። 54%ቱ ደግሞ ጭራሽ የዓለም ዋንጫውን አናይም ያሉ ናቸው። ይሄ በጣም 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 አስገርሞኛል እኔ በተለይ ለብራዚል መሆኑ 17% አሜሪካን እንኳን ኢንትረስት ላይ ሆነው እንዲያሁን አሜሪካ የእግር ኳስ ሀገር አይደለም እና ግን ከእግር ኳስ ውጪ ያሉ ሌሎች ምክንያቶችም አሉ ለማለት ነው።
የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።